የኢቢኤስ ጋዜጠኞች ለሁለት ተከፈሉ። ካለቃ ጋር የሚሞዳሞዱት ዱባይ እየተዝናኑ ነው። ማንነቴ አይፈቅድም ብለው ያንን ያልቻሉበት ደግሞ ስራውን ለቀው ይወጣሉ። ርዕስ መሆን የማያቆመው ኢቢኤስ አሁንም ሰራተኞቹ እየተበተኑበት ነው። ምንም እንኳን ይሄ ጣቢያው ከዕቁብ የማይቆጥረው ጉዳይ ቢሆንም ሰራተኞቹ ግን ወጣ ገባ ማለታቸውን ተያይዘውታል። ግልጽ ባልሆነ ምክንያት ይገባሉ፣ ይወጣሉ። ጣቢያው ምንም ሳይገደው የሚወጡትን እያስወጣ የሚገቡትን ይቀበላል። ለመሆኑ ሳይወጡ የቀሩት የኢቢኤስ ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድን ነው? ባለፈው ሳምንት ከጣቢያው መልቀቋን ከነ ምክንያቷ የተናገረችው ምረት ዮሴፍ ካለቃ ጋር መሞዳሞር ስትል የጠራችው የጣቢያው ሁኔታስ ምንድን ነው? ይህ ትልቅ የቴሌቪዥን ጣቢያ የተጸናወተው የማስገባትና የማስወጣት አባዜስ አብረን እንቃኘዋለን። ለጥቂት ደቂቃዎች አብራችሁን ዝለቁ። ሀብታሙ ኢቢኤስ ዱባይ ከትሟል። አመራር ቦታ ላይ የሚገኙና ዋና ዋናዎቹ ሆስተሶች ተመርጠው ለመዝናናት ዱባይ ከገቡ ጥቂት ቀናቶች አልፈዋል። ብር እንደ ልቡ የሆነው ኢቢኤስ እንደገና ጨዋታ ሩር ኳስ እንደፈለገ ከዚህ ወደዛ የሚያሽከረክራቸው ተቀጣሪዎቹ አሽከርክሮ ዱባይ ወስዷቸዋል። መቼም ምቾት የሚጠላ የለምና ጋዜጠኞቹም በደስታ እየተዝናኑ ጊዜያቸውን እያጣጣሙ ነው። ወዲህ ደግሞ ተረኛዋ የኢቢኤስ ኮብላይ ምረት ዮሴፍ ሆናለች። በነሊያ በነናፍቆትና በነ መቅደስ ደበሳ የተቀጣጠለው ኮብላይነት በአዲሷ ጋዜጠኛ ላይም ቀጥሏል። ነገር ግን ያሁኗ አወጣጧ ጫን ያለ ነው። እንደ አብዛኞቹ ዝም ብላ አሊያም እንደ አንዳንዶቹ እምባዋን እያዘራች አልወጣችም። ይልቁንም ሁሉንም ማፍረጥርጠዋለች። ቤት ውስጥ ምቾት እንደተነሳችና ሰላም ማጣቷ ግልጽ አድርጋ ተናግራለች። በኢቢኤስ የነበረኝ ቆይታ ከሥራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል ስትል ቃል በቃል ስለ ጣቢያው የሥራ ሁኔታ ምንም ሳታለባብስ ተናግራለች። ከፋና ቲቪ በተለይም ከፋና 9 የሙዚቃ ውድድር ፕሮግራም መሪነት ወጥታ ኢቢኤስ ቴሌቪዥን የገባችው ምረት የሥራ ዝውውር ካደረገች ከ7 ወራት በኋላ ሥራዋን በገዛ ፍቃዷ ለቃለች። ለበርካታ ዓመታት በተወዳጅነት የሠራችበትን ፋና ቲቪ ለቃ በብዙ ጥረት የተቀላቀለችው ኢቢኤስ እንደጠበቀችው ሳይሆን ቀርቷል። በመወደዷ ላይ መወደድ፣ በዝና ላይ ዝና ይጨምርልኛል ብላ ብትጠብቅም እንደጠበቀችው ሳይሆን ቀርቷል። እንኳን ዝናዋ ሊጨምር ይባሱኑ የጣቢያው ቆይታዋን በአጭር ተገጥቷል። ታዲያ በድንገት ከጣቢያው ስለመልቀቋ ጉዳይ ከኢትዮ ኮፒሊንክ የተጠየቀችው ምረት በጣቢያው ያለው የሥራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የሥራ ነጻነት ነበረኝ። ለተመልካች እንጂ ላለቃዬ ብዬ አልሰራም። በተጨማሪም ስራዬን አከብረዋለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ከሥራ ይልቅ ካለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። በዚህም የምረት ንግግር ውስጥ ከሷ መልቀቅ ምክንያት ባሻገር የሆነ ነገር አለ። እሷ ከብዷት የወጣችው መሞዳሞድ የሰነባሾቹ የዕለት ተዕለት ሕይወት ነው። ይህን ያልነው እኛ አይደለንም። የምረት ንግግር ጥሬ ትርጉም ነው። ምናልባት እሷ እንደ ግል የተሰማት ነገር ነው ብለን እንዳንል ጣቢያው እንደሆነ ሰራተኛ ማስገባትና ሰራተኛ በገንዛ ፍቃዱ መልቀቅ ፋሽን ካደረገው ከረምረም ብሏልና ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ኢቢኤስ ምንም እንኳን ከፍተኛ ተመልካች ያለውና ሀገሪቱ ላይ በቀዳሚነት የሚጠቀስ ትልቅ የቴሌቪዥን ጣቢያ ቢሆንም አመራር ላይ ከጣቢያው የማይጠበቅና ከውጭ ላለ ሰው ለመገመት ሩቅ የሆነ አሰራር አለው። ብር እንደ ልቡ የሆነው ጣቢያው ኮስተር ያሉና ብዙ ልምድ ያካበቱ ማኔጅመንቶች አሉት። በጣቢያው ሕግ አልሄድ ያለ አሊያም በማኔጅመንቱ ልብ ያልሞላ ጋዜጠኛም ሆነ ባለሙያ ተመንክሮ ይወጣል እንጂ እሱ የሚፈልገው የሥራ ሁኔታም ሆነ ሌላ ነገር እንዲፈጥር ደፋ ቀና ሲል የሚገኝ የለም። ታዲያ በዚህ ሁኔታ ጋዜጠኞቹ አፋቸውን ይዘው ምናልባትም ምረት እንዳለችው ከከባዶቹ አለቆቻቸው ጋር እየተሞዳሞዱ የመቆየታቸውና እንደተመቻቸውና በሥራው ደስተኛ እንደሆነ ሰው ሁሉ በሳቅ እየተሞሉ ፕሮግራሞችን የመስራታቸው ነገር ምንድነው ካሉ ነገሩ አንድና አንድ ነው። ከየትኛውም የቴሌቪዥን ጣቢያ ጋር በፍጹም የማይወዳደረው ደጎስ ያለ ክፍያ 500,000ና 600,000 የሚከፈላቸው ጋዜጠኞች እንደ ቀልድ ይህንን የማይገመት ክፍያ ረግጠው ከቤቱ ይወጣሉ ብሎ ማሰብ ሞኝነት ነው። ጣቢያውን በሚከፍለው ዳጎስ ያለ ክፍያ ሰራተኞችን እንዳሸው እያሾረው ያሰራቸዋል። አንዱ ቢሄድ አንዱ እንደሚመጣ ጠንቅቀው ያውቁታል። ታዲያ የቆጡን አወርድ ብላ የብብቷን ጣለች የሆነባትና ያልተመቻትን ሁኔታ ገፍታ በመጀገን የወጣችው ምረት ወደ ኢቢኤስ ከመግባቷ በፊት ለ7 ዓመታት የሰራችበት ፋና ብሮድካስት ኮርፖሬሽን ለመልቀቅ ከፍተኛ መስዋዕትነት ከፍላለች።
ከአቀራረቧ በተረጋጋው ማንነቷና ካሜራ ፊት በምታሳየው ከፍተኛ በራስ መተማመን ምክንያት በብዙዎች የምትወደደው ምረት ጣቢያው ላይ ጥሩ ተቀባይነት ስለነበራት ሊለቃት አልፈለገም ነበር። ከፋና መልቀቂያ አስገብታና በብዙ መከራ አሳምና ለቃ የገባችበት ኢቢኤስ እንደጠበቀችው አልሆነላትም። ላይላዩን ሲያዩት በብዙ የሚያምረው ጣቢያው ውስጡን ባለበት የማይገመቱ ጥንቅጥ ምክንያት ምረትን አርቆ ገፍቷታል። ብዙ ባቀደችበት ጣቢያ የጠበቀችውን ያህል ባለመጓዟ ማዘኗን ተናግራለች። ሐዘኗ የማይጠበቅ አይደለም። ብዙ የተወራለት ጣቢያ ብዙ ዋጋ ተከፍሎ ተቀላቅሎ በማግስቱ መልቀቅ አለማሳዘን አይችልም። በእርግጥም የገባችበት ሰሞን እሷ በተሳተፈችበት የመጀመሪያዎቹ የእሁድን በኢቢኤስ ፕሮግራሞች ላይ ምቾት እየተሰማት ስትሰራ እንዳልነበረ ያስታውቃል። መለስ ብሎ ቪዲዮዎቹን ላስተዋለ ጭንቀቷና ምቾት ማጣቷ በግልጽ ይታያል። እንደሚታወቀው ኢቢኤስ ከፍተኛ ሳቅና ስላቅ የሚበዛበት የታይታ ሥራ የሚሠራ በድራማ የተሞላ ቻናል ነው። ድራማው እንኳን ስለሷ ውስጥ ለከረሙትም ቀላል አይደለም። ከትወነው ዓለም ለመጣው አቅራቢ ዳንኤልም ማስመሰሉ ከብዶት ቀሽም የፕሮግራም አቀራረብ እያሳየ ሰንብቷል። በማስመሰል እየሳቁ ጉንጭ ማልፋት ቤተሰባዊነት አለ በሚል መሸነጋገያና ሌላው ላለመደው ሰው ከፍተኛ ድካም የሚፈጥር ነገር ነው። በዛ ላይ ስራውን መስራት ባለበት መንገድ አውቆ ሲሰራ የቆየ ሰው ከልክ በላይ ካለቃ ጋር መጠምዘዝ ቀላል ላይሆን ይችላል። ከሁሉ በላይ የሚያሳዝነው በክብር የነበረችበት ፋና ላምሮት ስትመራ የነበረበትን ምርጥ አቀራረብ ደግሞ ልታሳይ ያለመቻሏ ነው። ምናልባትም በጣቢያው ቆይታ ቢሆን ከኢቢኤስ አገኘዋለሁ ብላ ሄደችው ነገር እዛው ፋና ልታገኘው ትችል ይሆን ነበር። ያው ከብሩ ውጭ ማለታችን ነው። መቼም የፋናና የኢቢኤስ ክፍያ በህልምም ሆነ በውን እንደማይገናኝ ግልጽ ነው። የማይካደው እውነት ኢቢኤስ ከነምናምኑም ቢሆን በርካታ ተመልካቾችና ከፍተኛ ተወዳጅነት ያለው የቴሌቪዥን ጣቢያ እንደመሆኑ ለአጭር ጊዜም ቢሆን ገብታ መውጣቷ ይጠቅማታል እንጂ አይጎዳትም። በጥቂቱም ቢሆን ዕውቅናን አግኝታበታለች። ታዲያ ወጭና ገቢው ምንም አለው ምንም ጣቢያው እንደሆነ እንደ ልቡ ነው። ዋና የሚላቸው ሰራተኞቹን ወስዶ እያዝናናቸው ነው። ለለቀቁት ቀረባቸው የሚልም ይመስላል። እንደነ ሊያ ያሉት በመልቀቃቸው ምንም ሆነ ምንም ወደ ራሳቸው መንገድ ሂደዋልና የሚቀርባቸው ነገር ላይ በዛ ይችላል። እንደ መቅደስ ደበሳይ ወጥቶ የሚሰራው ግራ እስኪገባው ድረስ እዚህም እዛም ከመንቀዥቀዥ እያስመሰሉና እየሳቁ በደና ክፍያ መሰንበቱ መቼም ሳይሻል አይቀርም። አበቃ። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።